መኖር አልፈልግም። ተንብቶ ከዛሬ ጀምሮ ሞቷል። ማየና አባዬ ተባበሩብኝ። ዳጣና ናታንም ተባበሩብኝ። እሺ ቆይ እኔ ምን ልሁን? ጭራሽ ደግሞ ከአባዬ በገመለስ ነበር። ግን ናታን ደፍረ እኔን አግባኝ ብላኛለች ብለህ ለአባዬ ነገርከው? ሁሉም ነገር ነው የነገርኩት። ማለት ሰላም ልትወልድ አክስቷ ጋር ልትሄድ 2 ቀን ሲቀረው ጀምሮ። ታዲያ እሺ ቆይ ከወደድከኝ ለምንድን ነው አንድ ክፍል ውስጥ የምትዘጋብኝ? አባዬ ግን ብዙ የከፈልኩልሽ ልጄ ልባል ከሳሽ። ኤቢ ያየችው የሰላም ሚስጥር ምንድን ነው? አንተ ታውቃለህ? አረ በጭራሽ አልነግርሽም። ማስቴ አልነግርሽም። አቶ ደሬ ከመኝታው ተነስቶ ይህን ነገር አልናገርም በማለት ተነስቶ በሌሊቱ ከቤት ወጣ። በዚህ የተነሳ ወይዘሮ ማርቲም በቢጃማ እየሮጠች እንዲህ ነገርማ መሆን የለበትም እያየሁት ባለቤቴ አበደ እኮ በማለት እየሮጠች መሄድ ጀመረች። በጣም ያሳዝናል። ደሬ ራሱን መቆጣጠር አልቻለም። ይህን ነገር ካወቀች ትገለኛለች ማርቲ በማለት ቀን ከሌሊት መኪና ውስጥ ሆኖ በጭንቀት ውስጥ ይገኛል። ያሳዝናል። ወይዘሮ ማርቲ አሁን ላይ ያለችበት ሁኔታ በጣም በጭንቀት በመግባት ሆስፒታል ገብታ ተመልሳ መጣች። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዲህ ዳጣ ክፍል 80 ይዘን መጥተናል ማለት ነው። ወደ ክፍል 79 ስንመለስ አቶ ደረጀ እንግዲህ ከኤቢ ጋር ገመድ ይዞ ነበረ ይዞ የገባው ሊያንቃት ነው ብለን ነበረ። በዚህ የተነሳ እንግዲህ አቶ ደረጀም አላነቃትም። ያው ብዙ ነገሮችን ሊመክራትም ሊወቅሳትም ቢል ፍጹም ልትሰማ አልቻለችም። ገመዱን ስታይ ግን ምን ሊያደርገኝ ነው እያለች አባዬ ምን ልታደርግ ነው በማለት ነበረ ስትጨነቅ የነበረችው ኤቢ። በዚህም ጊዜ ምን ልታረግ ነው? ለምንድን ነው ተወደኝ የለ እያለ የመጀመሪያ ልጄ ሁሉ ነገሬ ነሽ። አንቺን እኮ አቅፌ ብዙ ነገር ያሳደግኩሽ እናትሽ ሳትኖር እኔ ታቅፌ ራሱ ሽኮኮ እቅፍ አድርጌ ያሳደግኩሽ ልጄ ነሽ እውነት አንቺ እያለ ነበር። እሷ ግን አለሟ 9 ነውና አሁንም ያለችበት ገመዱን ይዞ ምን ልታስራኝ ነው ስትል አዎ አስርሻለሁ ሲላት ነበረም። አባዬ በፍጹም እንደዚህ አታድርግ ተወደኝ የለ ብሎ የዚህ ጊዜ ተነስቶ አቶ ደሬም ገመዱን ይዞ ወደ ቤት ወጥቶ ይሄዳል። እኔ ለምንድን ነው እንደዚህ የምታደርገኝ? ለቃኔ ሚስጥሩንም አልናገርም እባክህን ብትለውም እሱም በፍጹም ብሎ ትቷ ዘግቶባት ይሄዳል። ማንም ሰው አይሄድም ማለት። በዚህ የተነሳ እንግዲህ አቶ ደረጀ አሁን ላይ በቃ ስትረት ገብቷል ማለት ነው። በጭንቀትና በውጥረት ይገኛል ደሬ ማለት ነው። እናም በዚህ የተነሳ ደሬ አሁን ላይ ያለበት ሁኔታ በጣም ጭንቀት ላይ ይገኛል። ወይዘሮ ማርቲም እንግዲህ ከነገ ወዳ እነግርሻለሁ ስላላትም ብትጠይቀውም እሷም ከመጨናነቅ በሱ የተነሳ ታማ ሆስፒታል ይዟት ሄደ። የዚህ ጊዜ በቃ ሲይዟትም ሲመጣ ግፊት ጭንቀት ነው ተባልኩኝ በማለት አንቺም እኮ እንደዚህ እንትን የምትይው እያላት ነበር አቶ ደሬ ማለት ነው። እሷም በዚህ የተነሳ እንግዲህ አንተ ነህ እያለ አላቅፍሽ አልኩ አልንከባከብሽ አልኩ አይደል እያለ ነበር አቶ ደሬ ለሚስቱ እንደዚህ በሚላትም እሷም መታቀፉ ቀርቶብኝ አንተ ሰላም ባገኘህና አንተን ባልኩ እያለችው ነበር። እሱም እንግዲህ ይቅርታ እያለ ነበር እና ብዙ ነገሮችን እየጠየቀ ነበረ። መቼ ነው የጀመረች ቢላትም እንግዲህ የጀመረኝ ሰላም ከዚህ ቤት ልትወጣ 2 ቀን እንደቀራት የዛን ቀን ነው በምትለው ጊዜ በጣም ይደነግጣል። ያው ደሬ አሁንም ላይ ያለበት ጭንቀት በአእምሮ የሚስለው እንግዲህ ወይዘሮ ማርቲ ይሄን ነገር ብነግራት እንደዚህ አድርጋ በሽጉጥ ጭንቅላቴን ብላ ትገለኛለች፣ እሷን በህይወት አትኖርም ትሞታለች በማለት እንግዲህ ደሬ በጭንቀት ውስጥ ሆኖ ከመኪናው ውስጥ ብቻውን እያሰበና እየተጨነቀ ይገኛል። በዚህ የተነሳ እንግዲህ ደሬ
አሁን ላይ በጣም መጥፎ ውስጥ ገብቷል ማለት ነው። ልጁም በዚህ ደረጃ ትገኛለች። ወደ ውሃ ጋር ስንመጣ እንግዲህ ውሃ ለኤቢ ውሃ ምግብ ይዛላት ስትሄድ እሷን ምግብ እኮ አምጥቼልሽ ነው ምን ላድርግልሽ እያለቻት ነበር። በይላ ቀብልሽ ብትላትም አይ ምግብ ማናለች ምንም አልፈልግም ምግብ እያለኝ ነበር እና በዚህ የተነሳ እንግዲህ ምግብን ብትላት ይህም ብትላትም ፍጹም ልትሰማ አልቻለችም ማለት ነው። ምግቡንም እራሷ ውሃ እምቢ ካልሽ እኔ በለዋለሁ እርቦኛል ምንድን ነው ብትላትም መጨረሻ ላይ ሁሉንም ትነግራትና ዳጣ የት ነች ብትላት ዳጣ ከናታን ጋራ እዛ ናቸው እያለቻት ሂጂና ምን እንደሚያደርጉ አይተሽ ነይ ብላ ትልካታለች። ውሃም እንግዲህ የእሷን ትዕዛዝ የተላከችውን ይዛ ወደ እነ ዳጣ ጋር ይህንን ስትሰማ ግን የናታንን ቤት ከረበተችው። የሆነ ያልጋ ልብሱን ሁሉንም እያነሳች እየጣለች ናታን እንዴት ለዚህ ነው እኔን ማንም የሚወደኝ ሰው የለም ማለት ነው አባዬም እማይ ናታንም በቃ ዝቤት እኔ አልወደድም ማለት ነው ሁሉም አይወዱኝም እያለች በጣም እያለቀሰች ትገኛለች እንግዲህ ማለት ነው። በዚህ የተነሳ እንግዲህ ዳጣ ማነች ውሃ ወደ እነ ዳጣ ጋር በመሄድ እነሱም አውቀውባታልና ቀጥታ በመሄድ ምን ፈልገች ነው ሲላት እንደላኳ ታውቃለች። ከዛም አይ የምታደርጉትን ኤቢ ነች የላከችሽ? አዎ ኤቢ ከሆነች እንግዲህ ኤቢ ለዳጣ እንትን እየሰጣን ነው ኦክስጅን እየሰጣት ነው አየር እየሰጣን ነው ብለሽ ንገሪያት ይላታል። ንዴቷን ጭምር ለምን ደስ ትላለች ሄዳ ትበላት በማለት ሄዳ እንደዚህ ብለውሻል ስትባል እንግዲህ ኤቢ በመጮህና በማልቀስ ቤቱን በአንድ እግር ታቆመዋለች ማለት ነው። በዚህ የተነሳ እያበደች ነው ብቻዋን። እኔ ማንም ሰው አይወደኝም ማለት ነው። ፍቅሬንም ናታንን ተቀማው፣ አባዬም እንደዛ አደረገኝ። እኔ ለምን ብቻ ይከፈትልኝ በሩ ሁሉንም እናገራለሁ እያለች ነው። አሁን እንኳን እንዲትታረም ብሎ ነበር እንደዛ ያደረጋል። እሷ ልትታረም አልቻለችም ማለት ነው። እናም በዚህ የተነሳ ውሃም እያመጣችላትን ምግብ ትበላና ትሄዳለች። እንግዲህ ወይዘሮ ማርቲ ታማ ተኝታለች። እናም እንግዲህ ናታንም በሷ ተነስቶ ይሄዳል ወደ ወይዘሮ ማርቲ ጋር በመሄድም ውሃ ይዞላት ይሄዳል። ውሃ ይዞላትን በመሄድ እንግዲህ እሷም ትጠይቀዋለች ናታንዬ ኤቢ ምንድን ነው የኤቢ ያገኘችውን የሰላም ሚስጥር አላየኸውም ስትለው ነበር። እሱም ለመናገር ስለከበደው ያላየሁትም አላነበብኩም ይላታል። ምንድን ተገኝቶ ነው እንደዚህ እያለ አንቺ ስለ እሷ አትሰቢ ብቻ አንቺ ጤናሽን ደህና ሁኚ እያላት ነበር እና እያረጋጋት ይገኛል ናታንም ማለት ነው። እሱም በቃ ለምን እንደሆነ አላቅም በማለት ናታንም ሁሉንም ነገር ሊያስረዳ ችሏል ማለት ነው። እሷም ግን ነው እያለች ነበርና በቃ ጥያቄ እንደዚህ እንትን ስትልበት ተነስቶ ትቷት ይሄዳል ማለት ነው። ምክንያቱም አሁን ላይ ናታን ለዳጣም ሆነ ለወይዘሮ ማርቲም አልተናገረ፣ ሚስጥር ጠባቂ ነው ሁሉንም ነገር ማለት ነው። እናም ይሄን እያላት ሳለ እሷም እንግዲህ እሱም ተነስቶ ይሄዳል ማለት ነው ወደ ዳጣ ጋር ማለት ነው። ኤቢም እንግዲህ እያበደች ነው። አቶ ደረጀ ምግብ ይዞላት ገና ስመጣ ከእጁ ላይ ምንጥቅ አድርጋ እንግዲህ አበላሏን አርድ ላይ ነበር ከመሬት ላይ የተቀመጠችው። የዚህ ጊዜ አበላሏን ሲያይ አቶ ደረጀ ራበሽ ምን ሆንሽ እያለ አባዬ ነገም እኮ አሁን እኮ ደግሞ ተመራቂ ተማሪ መሆኔን አትርሳ፣ ብዙ ነገር አለብኝ፣ ብዙ ነገር መዘጋጀት አለብኝ እያለችው ነበር። አንቺ ነሽ የኔ ልጅ፣ አንቺ ብትማሪ ምን ያደርግልሻል? ተምሮ ለውጥ ሲሰራ ነው። አንቺ ብትማሪም ባትማሪም አታስፈልጊም ይላታል። አባዬ ለምንድን ነው? እኔ እኮ በቃ ከፈለግ ምንም ነገር አልናገርም፣ ምንም ነገር ግንስ ደግሞ ለምንድን ነው ይሄ ነገር የሆነው? ምክንያቱም ዳጣ የሰላም ልጅ ከሆነች ለምን ይሄ እንደዚህ ሊደበቅ ቻለ? አባቷስ ማን ሆኖ ነው እያለኝ ነበርና ይሄ ነው እኮ ለምን እንዴት
የሚለው ጥያቄ እኮ ነው። አሁንም አንቺ አትታረሚም ሲላት አቶ ደረጀ በዚህ የተነሳ እንግዲህ በጣም ትናደዳለች ማለት ነው። እሱም ምግቧን ሰጥቷት ዘግቶባት አባዬ ለምንድን ነው ብትለውም ዘግቶባት ይሄዳል በሩንም ሁሉንም ማለት ነው። እንግዲህ ወደ ዳጣና ወደ ናታን ስንሄድ እነሱ በፍቅር ላይ ከጨለማው ጋር ሆነው ኮከቧን ጨረቃዋን እየቆጠሩ እንደዚህ መሆን ደስ ይላል እያለ ነበርና ስለ አባቷም እየነገራን ነው። ግን ኤቢ አግባኛለች ብለህ ለአባቴ ነገርከው ስትለው አዎ ነገርኩት። ሁሉንም ስትለው አዎ ነገርኩት። እንዴ ከተናገርኩ በኋላ እኮ ነው ሰላም የተገኘው። ስለዚህ ደግሞ አባዬ ሁሉንም ነገር ያስተካክለዋል እያለ ግን በእኔ ነገር ነው ወይስ በምንድን ነው እንደዚህ ወይስ የኔ ልጅ መሆን አወቀች እያለችው ነበርና አያላወቀችም ብሎ እሱም ይሄን አይነት መልስ ይሰጣታል ማለት ነው። ይሄንን በሚላትም ጊዜ እንግዲህ እሷም ይሄንን በምትለው ጊዜ ምንድን ነው ያለው ናታንን በቃ ስለ ፍቅራችን ነው እንትን ማለት ያለብን እኔና አንቺ ታያት ኤቤን ብሎ በነፃነት እሷና እሷ እያወሩ ነው ማለት ነው። እንግዲህ ወደ አቶ ደሬ ጋር ስንሄድ ደሬ ከዋለበት ወደ መኝታ ቤቱ መጥቷል ማለት ነው። መጀመሪያ ወደ አባትሽ ግን በጣም ኃይለኛ ናቸው እያለች ነበር ለዛ ማለት ነው። ለዛ እንዴት ከባድ ሰው ናቸው ስትላት ለውሃ ማለት ከባድ ስንት ሚዛን ነው ከባድ የምትይው እያለች ውሃ ደግሞ ስትላት ነበር። እና ወደ አቶ ደረጀ ጋር ስንመለስ አቶ ደሬ እንግዲህ ወደ ቤቱ በመግባት የባለቤቱን መኪና ውስጥ ሆኖ እያሰበ ነበር እና ያንኑ ነገር አሁን ንገረኝ ስላላት ነገ ነግርሻለሁ ብሏታል። እሷም ያን እየጠበቀኝ ስለነበረ በቃ ይህን ነገር ብነግረው ምንድን ነው የሚከተልብኝ? ይህን ነገር ሲል ብሰማ እንደዚህ ብትል ምንድን ነው የሚከተልብኝ እያለ በጣም እያሰበ በቃ ሽጉጥ አንጥታ ጭንቅላቴን ትለኝና በመጨረሻ ሞቴ ነው እያለ በጣም በፍርሃት ይገኛል ማለት ነው። ነግርሻለሁ ያላትን ትቶት ወደ መኝታ ክላሱ አንድ ላይ እንደተኙ እንግዲህ እሱም እየተገለባበጠኝ ነው ደሬ ወይ የማርቲ እያላት በቃ እያወሩ ነበርና ንገረኝ ስትለው በፍጹም ንገረኝ በፍጹም አልነግርሽም በማለት ተነስቶ ይሄዳል ማለት ነው። ተነስቶ በሚሄድ ጊዜ እንግዲህ ተነስታ ምን ሆነ ደሬ እያለችው ተነስታ ትሄዳለች ማለት ነው። በዚህ የተነሳ እንግዲህ ትቷ ሲሄድ እሷም ተከትላው ትሄዳለች። እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። እንግዲህ ደሬ በቁሙ አብዷል ማለት ነው። እውነቱን ተናገረውና እንግዲህ የመጣውን በጸጋ ተቀበለው ነው የምንለው። እውነት ለመናገር ፊልም ሆኖ ሳለ አቶ ደረጀ በጣም ነው እያሳዘነኝ ያለው ማለት ነው። እውነት ደሬ በጣም ጭንቅላቱን ሊያብድ ነው ማለት ነው። ደሬ ያሳዝናል ድራማው እና በጣም አስተማሪና ተወዳጅ ነው። ለነበረን ቆይታ አመሰግናለሁ። ቀጣይ ክፍል እንግዲህ እውነቱ ይውጣ ወይንም እንግዲህ ማነች የእሷ ልጅ መሆኗ ይታወቅ፣ አባቷ ደግሞ ሌላ ነው ሲሳይ ተብሎ ሌላ አባት ይምጣላት። እውነቱን አንዳንዴ መቅበር ነው ሌላውን ለማዳን ሲባል አንዳንድ እውነቶችን ማጥፋት ነው። ምን ይደረግ እንግዲህ እነዚህም ደግሞ እንግዲህ በዚህ ደረጃ ይገኛሉ ማለት ነው። ለነበረን ቆይታ አመሰግናለሁ። ቀጣይ ክፍል እስከምንገናኝ መልካም ጊዜ እንላለን። እንግዲህ እናንተ በሱ ውስጥ ብትሆኑ ምን ታደርጋላችሁ? በአቶ ደረጀ ውስጥ ዝሮ ከፊልሙ ህይወትን ነው የምንማረውና ምን ታደርጋላችሁ? ለነበረን አመሰግናለሁ።